አየር ላይ የሚገነባ ስታዲየም እውን ሊሆን ነው። ከመሬት 350 ሜትር ከፍታ ላይ የሚገነባው ይህ ስታዲየም ሳውዲ ለምታዘጋጀው የ2034ቱ የዓለም ዋንጫ ታስቦ የሚገነባ ነው። ዲዛይኑ ከወዲሁ የተጠናቀቀ ሲሆን ቀይ ባህርን ተንተርሶ እየተገነባ ባለው በዛይን ስማርት ከተማ አየር ላይ እንደሚገነባም ተገልጿል። ስታዲየሙ 46000 ተመልካቾችን የሚያስተናግድ ሲሆን በንብ ቀፎ ቅርጽም እንደሚገነባ ተነግሯል። $1 ቢሊዮን የተበጀተለት ይህ የአየር ላይ ስታዲየም የቅድመ ግንባታ ስራዎቹ የተከናወኑ ሲሆን መደበኛ ግንባታው ከአንድ ዓመት በኋላ በ2027 ይጀመራል ተብሏል። Saudi Arabia is quietly pulling off the impossible, and the world is barely keeping up. A city so futuristic, it's building a stadium in the sky. ሰላም ጤና ይስጥልን። በመላው ዓለም የምትገኙ ውድ የመሿለኪያ ቤተሰቦች በዛሬው መሰናዷችን አነጋጋሪ ስለሆነውና ሳውዲ ከአንድ ዓመት በኋላ አየር ላይ ልትገነባው ስላሰበችው አስገራሚ ስታዲየም እናወጋችኋለን። ቆም ብላችሁ የዓለም ዋንጫን ወይም ሌላ ወሳኝ ስፖርት ውድድርን በመሬት ላይ ሆናችሁ ሳይሆን ከምድር ብዙ ሜትሮችን ሽቅብ ወደ ላይ ርቃችሁ አየር ላይ ሆናችሁ ብትከታተሉ የሚሰማችሁ ስሜት መገመት ከባድ ነው። እርግጥ ነው አንዳች ቅዠት ወይም ደግሞ የማይሳካ ምኞትም ነው የሚመስለው። ይሁንና ከወደ መካከለኛው ምስራቅ የተሰማው ዜና ስለ ስፖርት ማዘውተሪያዎች ወይም ደግሞ ስለ ስታዲየም ዲዛይን የምናውቀውን ሁሉ የሚሞግትና በሰማይ ላይ የተገነባ ስታዲየም በመሆን ከዓለም የመጀመሪያው የሆነ ግንባታ ነው። ለመሆኑ ይህ ታምር የሚመስል ስታዲየም የሚገነባው የት ሀገር ነው? ግንባታውስ ምን ይመስላል? እውን በተጨባጭ መሆን የሚችል ነው ወይስ አጉል ምኞት ነው? የሚሉ ጥያቄዎችም በበርካቶች ዘንድ እየተነሱ ነው። ይህን የሰማይ ላይ ስታዲየም እየገነባች ያለችው ሀገር ማን እንደሆነች ገምቱ ብትባሉ ማንን ትገምታላችሁ? ሀገሪቷ ከቅርብ ጊዜ ወዲህ አዳዲስ ግንባታዎችን ማስተዋወቅ ስራዬ ብላ የተያያዘችው ሳውዲ አረቢያ ናት። ከመሬት 350 ሜትር ከፍታ ላይ እየተገነባ ያለውና እንደተለመደው ታዳሚዎች በየበሮቹ ሲጋፉ ወይም ተሰልፈው የማይታዩበት ይህ ስታዲየም የማያልቅ በሚመስል መልኩ ተሰልፈው የቆሙ መኪኖች የማይስተዋሉበትና ከሁሉም ነገሮች በላይ ሆኖ የተንጠለጠለ ነው። ስቴዲየም ውስጥ ሆነው ቁልቁል የሚያምረውን የሳውዲ አረቢያ አሸዋ እያደነቁ ውድድሮችን የሚከታተሉበት ካምቦሎጆ ነው። ይህ ስታዲየም ዘኒቶም ስካይ ስታዲየም ወይም የኒዮም ሰማይ ላይ ስታዲየም በመባል የሚታወቅ ሲሆን በዓለም የመጀመሪያው በሰማይ ላይ የተገነባ ስቴዲየም በመሆንም ታሪክ ላይ ይሰፍራል ተብሏል። ለስቴዲየሙ ግንባታ ፕሮጀክት መንግስት $1 ቢሊዮን መድቦለታል። ዚሊያን የሚባለውና ቀጥ ባለ መስመር እየተገነባ ያለው የሳውዲ አረቢያ የመጪው ዘመን ከተማ ፕሮጀክት አካል ሲሆንም የግንባታው ዲዛይኑና የቁመናው ትልምም ሆነ አጠቃላይ የስታዲየሙ መሰረተ ልማት እሳቤ ሁሉ ሙሉ በሙሉ የሚለይና ቀጣዩን ዘመን የሚያሳይ ነው ተብሏል። በዚህም ምክንያት ይህ የስቴዲየም ግንባታ ፕሮጀክት እግር ኳስን ብቻ ያማከለ ሳይሆን ይልቁንም ሳውዲ አረቢያ ያላትን አዲስ ነገርን የመስራት ባህሏን ያንጸባረቀ ነው ተብሎ በእጅጉ ተወድሷል። ከዚህ ባሻገር በትልቅ ራዕይና በዘመናዊው የዓለም መድረክ ሀገሪቷ ታሪኳን እንደ አዲስ ለመጻፍ ያላትን ቁርጠኝነትን በግልጽ የሚያሳይ ነው። የኒዮም ስታዲየም ፕሮጀክት 170 ኪሎ ሜትር እስከ ቀይ ባህር የተዘረጋውና 200 ሜትር ሊፍት ያለው ዘላይን የተባለው የስማርት ከተማ አንዱ አካል ሆኖ ነው የሚገነባው።
ስቴዲየሙ በከተማው እምብርት የሚገኝና በቀጣይ የዓለም ዋንጫን ለማስተናገድ በዝግጅት ላይ የምትገኘው ሳውዲ አረቢያ እያስገነባቻቸው ካሉ አዳዲስ ስታዲየሞች መካከል አንዱ ነው። ሳውዲ እየገነባቻቸው ያሉት አዳዲስ ስታዲየሞች አርክቴክቸራቸውና ዲዛይናቸው በርካቶችን ያስደመመ ሲሆን አንዳቸውም ግን የኒዮም ስካይ ስታዲየም ላይ እንደማይደርሱ ተገልጿል። ይህ የሰማይ ላይ ስታዲየም ከዚህ ቀደም ከነበሩት ብቻ ሳይሆን ከዚህ በፊት በንድፈ ሐሳብ ደረጃም ቢሆን ተሞክሮም እና ታልሞ የማያውቅ ነው። ሙሉ በሙሉ የመስታወት ግድግዳዎች በከበቡት የላየን ስማርት ከተማ እምብርት ላይ የሚገኝ ሲሆን ከከተማዋ ቁመና ጋር በተሳለጠና የከተማዋ አንድ አካል እንዲመስል ተደርጎ እንዲሁም መላው የስቴዲየሙ አካል ጥቅጥቅ ያለና ሽቅብ እንዲሆን ተደርጎ በሚያምር መልኩ የሚገነባ ነው። ስቴዲየሙ ግንባታው የሚጀምረው በ2027 ሲሆን ከ2034ቱ የዓለም ዋንጫ በ2 ዓመት ቀደም ብሎ በ2032 ይጠናቀቃል ተብሏል። የስቴዲየሙ ፕሮጀክት እየተከናወነ ያለው በሳውዲ የስፖርት ሚኒስቴርና የሳውዲ ኢንቨስትመንት ፈንድ በጋራ በመጣመር ሲሆን እጅግ ወጣ ያሉ መሰረተ ልማቶችን በመገንባት ስፔሻላይዝድ ያደረጉ ኢንጂነሮች በሳውዲ አረቢያ በመገኘት የተለያዩ ቀላል ነገር ግን እጅግ ጠንካራ የሆኑ ስቴዲየሙን የሚመጥኑ ቁሶችን በቤተ ሙከራ የመለየት ስራን መጀመራቸው ተሰምቷል። ስቴዲየሙ በተለመደ መልኩ በሚሰራ መሰረት ላይ የሚቆም ሳይሆን ከሱ ቀደም ብሎ እየተገነባ ባለው በላይን ግዙፍ አካላት ውስጥ ተቀናጅቶና ተደግፎ እንደመሆኑ የዲዛይንና የግንባታ ተግዳሮቶች ሊገጥሙት ይችላል ተብሏል። ስቴዲየሙን ለመገንባት የሚያገለግሉት እያንዳንዱ ግብዓቶች በክብደት እጅግ ቀላል ነገር ግን በ10 ሺዎች የሚቆጠሩ ሰዎችን ለመሸከም የሚያስችል ጥንካሬ ያላቸው ይሆናሉ ተብሏል። ከዚህ በተጨማሪም ማቴሪያሎቹን የንፋስ ግፊት እንዲቋቋሙና ንዝረት እንዳይኖር በሚያደርግ መልኩ እንደሚገጣጠሙም ታውቋል። የኒዮም ስካይ ስቴዲየም ከውጭ ሲመለከቱት ከሳይንስ ልቦለድ የተወሰደ እንጂ በአሁን የሚቆም ጉዝ አካል አይመስልም። ከውጭ በኩል ሙሉ በሙሉ የተሸፈነው አካሉን የበረሃማውን የሳውዲን አሸዋ በማንጸባረቅ የተለየ ብርሃን ካለው የስማርት ላይን ከተማ መልክ ጋር ያለንከን እንዲዋሃድ ያደርጋል። ስቴዲየሙ ቀን ቀን በተንጣለለው የሳውዲ በረሃ ትዕይንት ውስጥ ስለሚዋጥ በቦታው ያልነበረ ያህል ይሰወራል። ምሽት ሲሆን ደግሞ ሕይወት ዘርቶ አካባቢውን ያደምቃል። የስቴዲየሙ ግድግዳዎች ዙሪያቸውን በሚያምር ዲዛይን የተገጠሙና የግንባታው አካል የሆኑ መብራቶች የሚያደምቁት ሲሆን መብራቶቹ በተለያየ ቀለምና የእንቅስቃሴ ቅደም ተከተል ዙሪያውን በመፍሰስ ስቴዲየሙ ያለምንም ድጋፍ ሰማይ ላይ የተንሳፈፈ መስሎ እንዲታይ ያደርጉታል። የግንባታው ጣሪያ ደግሞ የዚህ ስቴዲየም ዋናው መገለጫ ነው። ጣሪያው ከተንጣለሉ መስታወት መሳይ የአልማዝ ቅርጽ ካላቸው ቁሶች የተሰራ ሲሆን ብርሃን ላያቸው ላይ በሚያርፍ ጊዜ በየአቅጣጫው መልሰው በማንጸባረቅ እንደ ሰማይ ላይ ኮከቦች አሸብርቀው ይስተዋላሉ። የጣሪያው ዲዛይን ከውበትም ባሻገር ሌላም ፋይዳ አለው። ዲዛይኑ የከባቢ የአየር ሁኔታንና የፀሐይ ብርሃንን ሙቀት ከግምት ያስገባና ይህንኑ ለመቆጣጠር ብሎም ምቹ ሁኔታን ለመፍጠር ያቀደ ነው። የስቴዲየሙ የውስጥ ክፍል ደግሞ የንብ ቀፎ በሚመስል ቅርጽ ዲዛይን የተደረገ ሲሆን ይህም በስቴዲየሙ የሚታደም ሁሉ ያልተገደበ እይታ እንዲኖረውና ጥርት ያለ የድምፅ ፍሰት እንዲኖር ለማስቻል ታቅዶ የሚገነባ ነው ተብሏል። ስቴዲየሙ 46000 ተመልካቾችን ማስተናገድ የሚችል ሲሆን የተንጣለለ የብርሃን አሸዋ ቁልቁል እየተመለከቱ የእግር ኳስ ጨዋታውን ለሚከታተሉ ታዳሚዎች ተሞክሮ ከየትኛውም የእግር ኳስ ሜዳ በላይ የተለየና አዲስ የሆነ እንዲሁም ምትሃታዊ እንደሚሆን ግልጽ ነው። ኒዮም ስካይ ስታዲየም እንደማንኛውም የሳውዲ የኒየም ፕሮጀክቶች ሁሉ ማንኛውንም የኤሌክትሪክ ፍጆታ እንደሚጠቀም ተንቀሳቃሽ ወይም ቋሚ መገልገያ ሁሉ የኃይል አቅርቦት የሚያገኘው ከታዳሽ የኃይል ምንጭ ነው።
የፀሐይ ብርሃንና የንፋስ ኃይል ምንጮች ከላይን ስማርት ከተማ ጋር በተቀናጀ መልኩ ለስቴዲየሙ የኃይል አቅርቦት የሚያደርሱ ሲሆን አውቶማቲክ እና ስማርት ሲስተሞች እንዳየሩ ሁኔታ ሙቀትን፣ ቅዝቃዜንና የንፋስ ፍሰትን ካለምንም ጣልቃ ገብነት እንደ ምቹነቱና እንደ አስፈላጊነቱ ስለሚያስተካክሉ አንዳችም የኃይል ብክነት አይኖርም። ታዳሚዎችም ሙሉ በሙሉ በኤሌክትሪክ በሚሰሩ ተሽከርካሪዎችና የሰማይ ታክሲዎች የሚጓጓዙ ሲሆን ውስጥ ለውስጥ የሚመጋገቡ ለዚሁ አገልግሎት የተገነቡ መመላለሻዎችና አውቶማቲክ የድሮን ማረፊያዎች የትራፊክ መጨናነቅንና ለወትሮ ይሰማ የነበረውን የተሽከርካሪ ጩኸት እንዲቀር ያደርጋሉ። ወደ ስታዲየሙ ሲገባ ደግሞ ታዳሚዎች ሳይሰለቹና የቆይታ ጊዜያቸው እንኳን ሳይታሰባቸው ምናባዊ እውነታንና 3D ምስሎችን የሚያሳዩ ስክሪኖች ቆይታቸውን ያማረና የተዋበ ያደርግላቸዋል። የስቴዲየሙ እያንዳንዱ ክፍል የኃይል ብክነት የሌለውና ውሃን ጨምሮ እያንዳንዱ ተረፈ ምርት ሪሳይክል እንዲደረግም ሁኔታዎች ተመቻችተዋል። ስቴዲየሙ ከኳስ ሜዳነቱ በተጨማሪ ሌሎች በርካታ የመገናኛና የማረፊያ እንዲሁም የስልጠና ቦታዎች ያሉት ሲሆን ሁሉም አንዳችም የካርበን ልቀት እንዳይኖር ተደርገው ዲዛይን ተደርገዋል። ሳውዲ አረቢያ በ2034 የዓለም ዋንጫ ስታስተናግድ የስካይ ስታዲየም ከሁሉም ይልቅ ትኩረትን እንደሚስብ ግልጽ ነው። እንደዚህኛው ማራኪ ስቴዲየም ሁሉ የዓለም ዋንጫው ከሚካሄድባቸው መካከል አዲስ የተገነቡት ኪንግ ሰልማን ስታዲየም፣ መሐመድ ቢን ሰልማን ስታዲየም፣ ኑመራባ ስታዲየም እና ራምዚ ስታዲየም ሲሆኑ እነዚህ አምስቱ በአጠቃላይ $20 ቢሊዮን ነው የወጣባቸው። ይህ ደግሞ በዓለም ዋንጫ ዝግጅት ታሪክ በስቴዲየም ግንባታ የወጣ እጅግ ትልቁ ወጪ ነው። አራቱ ስታዲየሞች ከግዝፈታቸውና ከሚያማልል ዲዛይናቸው አንጻር የኢንጂነሪንግና የግዝፈትን ክልል የተሻገሩ ቢሆንም ኒየም ስካይ ስታዲየም ግን ከግዙፍነቱ በተለየ የዲዛይንን ድንበር ብቻ ሳይሆን የምናባዊ ሳቤን ድንበርን መሻገር የቻለ የመጪው ዘመን የግንባታ ጥበብ ውጤት ነው። ኒዮም ስካይ ስታዲየም ግንባታው ሲጠናቀቅ የላይን ስማርት ከተማና የሳውዲ አረቢያ መታያ ፈርጥ ይሆናል። ይህ ስታዲየም ከዚህ በፊት በተለመደው መልኩ በዙሪያው የሚገነባ መንደር የሌለውና የሱኑ ያህል ድንቅ በሆኑ ዲዛይኖች የተገነባው ስማርት ከተማ መሃል የበቀለ የብረትና የኮንክሪት ዛፍ መሆኑ ልዩ ያደርገዋል። ስቴዲየሙ ሲታቀድና ዲዛይን ሲደረግ የ2034ቱን የዓለም ዋንጫ ብቻ ሳይሆን ዘለቄታዊ አገልግሎቱንም ከግምት በማስገባት በመሆኑ ከዓለም ዋንጫው ማብቂያ ማግስት መስጠት የሚያስችሉትን መሰረተ ልማቶችን አካቶ የያዘ አዲስ ስታዲየም ነው። ስቴዲየሙ ምናልባትም በአንድ ክለብ የሚያዝ ቢሆን እንኳን በዓለም ደረጃ ለሳውዲ የኩራት ምንጭ መሆኑ ይቀጥላል። በዚህ ስታዲየም ከምድብ ማጣሪያ ጨዋታዎች ጀምሮ እስከ ጥሎ ማለፍ የሚደረጉ ግጥሚያዎች ይካሄዱበታል ተብሏል። የዚህን ስቴዲየም ትኬት ለማግኘት የሚበቁ ታዳሚዎችም እጅግ ዕድለኛ መሆናቸው አያጠራጥርም ሲሉ በርካታ ሚዲያዎች እየገለጹ ነው። የኒዮም ስካይ ስቴዲየምን ዲዛይን እና የግንባታ ዕቅድ በተመለከተ የዘርፉ ባለሙያዎች ዲዛይኑን ለነደፉ አርክቴክቶች አርቆ አስተዋይነት አድናቆታቸውን የገለጹ ሲሆን በተቃራኒው የላይን ስማርት ሲቲ ዲዛይን በወጣበት ወቅት ተግባራዊ የማይሆን ውብ ህልም ነው ሲሉ የነበሩ አስተያየት ሰጪዎችም የኒዮም ስካይ ስቴዲየምም ከግዝፈቱና ከዲዛይኑ ስብስብነት አንጻር እንዲሁም ከደህንነት ጋር በተያያዘና ከአደጋ ጊዜ ማምለጫ አለመኖር አንጻር እጅግ አሳሳቢና ወደ ተግባር የማይለወጥ ነው ሲሉ ይደመጣሉ። ከያቅጣጫው ብዙዎች ዘርፈ ብዙ የሆኑ የተለያዩ አስተያየቶችን እየሰጡ ቢሆንም የስቴዲየሙ ፕሮጀክት ግን በታቀደለት መሰረት የቅድመ ግንባታ ሂደቶቹ እየተቀላጠፉ ይገኛል። እስካሁን የገጠመ እክልም አልተሰማም። የኒዮም ስካይ ስቴዲየም ሙሉ በሙሉ ታዳሽ ኃይልን የሚጠቀምና የካርበን ልቀቱ ዜሮ ቢሆንም ይህን አይነት ዲዛይን ያለው ግዙፍ ስታዲየም ለመገንባት የሚውሉት ግብአቶች በሙሉ ከፍተኛ የካርበን ልቀት እና የከባቢ አየር ብክለትን ያመጣሉ በማለት እየሞገቱ ነው።
ወደ ቻናላችን ቤተሰቦች ለዛሬ ያሰናዳንላችሁ ይህን ይመስል ነበር። እስከ ዝግጅታችን ፍጻሜ አብራችሁን ስለነበራችሁ ከልብ እናመሰግናለን። በቀጣይ ቢሰሩ የምትሏቸውን ርዕሰ ጉዳዮች ብትጠቁሙን ደስ ብሎን እንቀበላለን። ቻናላችንን ሰብስክራይብ ማድረግ፣ የደወል ምልክቱን መጫንና ላይክ ማድረግ አትዘንጉ እያልን ለዛሬ በዚሁ ተሰናበትን። መልካም ጊዜ